ልጇ ተስፋ ሁሉ ነገሯ የሆነ ከአምላኳ በታች የሆነች ጠንካራ ሴት ነው መሆን ያለበት። በግድ መንጠቅ ያህል እኮ ነው ሲያደርግ የነበረው። የሆነ ነጥቆ ራሱ አጋሽ ነው የሚመስለው። በነገራችን ላይ ልጅሽ ሊወስድብሽ የፈለገው እሱ እንጂ ሌላ ሰው አይመስልም። ሁኔታቸው በሙሉ የሆነ እንደዛ አቻክሎ አጣልፉ የሆነ ነገር ከቤትሽ የሆነ አስወጥቶ የሆነ ነገር ሊያደርጉሽ ነው የሚመስለው። አሁን ያልገባሽ ነገር ምን እንደሆነ ታውቂያለሽ? ህይወትሽን ነው ያበላሸው። ከዙሪያሽ ያሉ ሰዎች እንዲርቁ ያደረገው እምነትሽን ነው የበላው። ያኔ ያለሽን የሆነ በሰው ዘንድ ያለሽን ነገር በእኛ ዘንድ ያለሽን ነገር ነው ሊያሳጣሽ የፈለገው እሱ እንጂ ሊያስታርቅሽ አይደለም። እኔ ሊያስታርቅሽ የመጣ ሰው ነው ብዬ በጭራሽ አይደለም። ምክንያቱም ሊያስታርቅ የመጣ ሰው የምትወዱ ከሆነ ከነሱ መቀበል ነው። አንድ ሰው ወይ ደግሞ አብሮሽ አያደርግም። ግን እሱን አመንሽ፣ የማይሆን ነገር አደረግሽ። እሱ ለአንቺ የመጣ ወይም ቤትሽን ሊያቀና ወይም ባልሽን ሊመልስ የመጣ ሰው ሳይሆን ማንነትሽን ሊያሳጣሽ፣ አንቺ ያለሽን ጠንካራ ጎንሽን ሊሰባበር ቅጥቅጥ ሊያደርግሽ ነው የመጣው። ልንገርሽ፣ ሌላ ነገር ለመፍጠር እያሰባችሁ ድጋሚ ደግሞ ውዥንብር፣ ጫጫታ ምናምን ነገር ለመፍጠር እያሰባችሁ ነው ከቤተሰብ ጋር። ራሷን አናግራት። ፍቅርህን ከተቀበለች እሰየው። ገብቷል። በልጅ አትጠቀም። ልጅ ስስ ፓርቷ ነው፣ ደካማ ጎኑ አይደለም። ልጅ ጠንካራ ጎን ነው። ልጅ አንድ ህፃን ልጅ ራሱን እስከሚያውቅ በህጉ ደረጃ እንኳን አንድ ህፃን ልጅ ራሱን እስከሚያውቅ ድረስ ከእናቱ ጋር ነው መሆን ያለበት። ራሱን መምረጥ እስኪችል ድረስ የእናት ኃላፊነት ነው። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን። በያላችሁበት ሰላም ነው። ጥፋት ነው ሲሆን ጥፋት እንደምል ታውቃላችሁ። ማታ ነው ቪዲዮውን ሜንሽን ተደርጎልኝ ያየሁትኝ። ማለት ይሁን በቃ እንዴት ነው ያስጠላል ስላችሁ ሴት ልጅ ስትወልድ ብዙ መከራን አይታ ነው የምትወልደው። ከዚህ በፊት ተናግሬያለሁ። ሜቢ ቪዲዮን መለስ ብላችሁ ማየት ትችላላችሁ። አንድ ህፃን ልጅ ከእናቱ መነጠል የለበትም። ወንድሜ እንኳን ስጣገባ ውስጥ እንደዚህ አይነት ባለማወቅ እንኳን አድርጎት እንዳይሆን ብዙ ስከራከረው እና ብዙ ስመክረው ነበረ። አያደርገውም እሱ። ግን አንድ ህፃን ልጅ ራሱን እስከሚያውቅ በህጉ ደረጃ እንኳን አንድ ህፃን ልጅ ራሱን እስከሚያውቅ ድረስ ከእናቱ ጋር ነው መሆን ያለበት። ራሱን መምረጥ እስኪችል ድረስ የእናት ኃላፊነት ነው። እናት ደግሞ በምን አይነት ሁኔታ ልጆችን እንደምታሳድግ እያንዳንዷችሁ ታውቃላችሁ። አብዛኛው ተከታዮቻችን ልጆች ያላችሁ ስለሆናችሁ ማለት ነው። የተወሰነ ግማሽ አካላችሁ እንትን ብላችሁ ነው ልጅን የምታመጡትና ትናንትና እንደዛ ሲጠቀሙባት ሳይ በጣም ነው ያመመኝ። አሁን የሆነ ነገር ምናምን እንዳትሉኝ፣ ባጠፋችሁ ጥፋት አሁንም አልተመቸኝም። ግን ይሄ ግን የሆነ ቤተሰብ የለሽም ብለው ብቻሽን ነሽ ቅብጥርሴ ምናምን ገለመሌ ለሚሉ ሁላ ብቻዋን አይደለችም። ሲጀመር ቤተሰብ አላት። እናት፣ አባት፣ እህት፣ ወንድም አላት። ሙሉ ቤተሰብ ያላት ልጅ ናት በመጀመሪያ ደረጃ። ሁለተኛ ደግሞ አሁን እናት ናት። እናት ደግሞ ክብር ነው። እናት ትልቅነት ነው። ሁሉ ነገራችሁ እንኳን ባጣችሁ ሰዓት ልጅ እንዳላችሁ ስታስታውሱት ያላችሁን እንትን ልነግራችሁ አልችልም። ልጅ ድክመት ሊሆን አይችልም። ጠንካራ ጎን ነው የሚያደርገው። ጠንካራ ነው የሚያደርገው ልጅ ሲኖራችሁ ተስፋ ይኖራችኋል። ልጅ ሲኖራችሁ የአምላክን ማንነት ታዩበታላችሁ ብዙዎቻችሁ ላይ እና የሆነ ሴንሲቲቭ ጎኗን ለመንካት እየፈለጋችሁ ያላችሁ ዙሪያችሁ ያላችሁ ደስታ የምትባለው ሰውዬ በልጇ ከመጠቀም ይልቅ ራሷን አናግራት። ፍቅርህን ከተቀበለች እሰየው። ገብቷል። በልጅ አትጠቀም። ልጅ ስስ ፓርቷ ነው፣ ደካማ ጎኗ አይደለም። ልጅ ጠንካራ ጎን ነው። ልጅ ደካማ ጎኗ ሳይሆን የሆነ የምትንሰፈሰፉለት የምትሳሱለት ነገር በህይወታችሁ አለ። ልጁን ስለምትሳሳለትና እናት ስለሆነች እንስፍስፍ ስለሆነች እናት ያንን ተጠቅመ እሷን በጎኗ የሆነ በቃ በዚህ ጎኗ ብገባ አሸንፋታለሁ አይነት ሙድ እየተጫወትክ ከሆነ ሁሉም የራሱ አይዲያ ነገር አንተም ህይወት ይኖርሃል። ልጅ ትወልዳለህ። ያኔ ሜቢ አላቅም ወንድ ልጅ ይናል ይገባዋል አይገባውም አላቅም፣ ግን ያኔ ይገባሃል። እና በቃ በጠየቅ ካለብህ ቀጥታ ራሷን አውራት። ፍቅር ነው አይደል? ሊሄድ ነበር አልክ፣ ብዙ ነገር ተፈጠረ። አሁን አለህ እያየንህ ነው።
ኦኬ ከሷ ጋር ኬስ ካለ ወይ ደግሞ አፈቅራታለሁ ካልክ ደስታዋ አስቀድም፣ ለቅሷን አይደለም። ትናንት ግን እያደረክ የነበረው ለቅሷን ነው እያሳየክ የነበረው። ለቅሷ ማየት ያስደስታል። ፍቅር ይሄ ነው። ፍቅር እኮ ለሌላ ሰው ደስታ መሞት ማለት ነው። ፍቅር ማለት ለሌላ ሰው ደስታ መኖር፣ በዛ ደስታ ውስጥ ራስ መደሰት ማለት ነው። እና ፈረንጁም ብትሆን ደግሞ እንዲህ በይ እንዲህ ጥፊ የሌለ ያልተፈጠረ ታሪክ የሆነ ነገር ማን ይሄንን የሚያደርገው? እስቲ ንገረኝ። ወይስ ሌላ ነገር ለመፍጠር እያሰባችሁ ነው? ድጋሚ ደግሞ ውዥንብር፣ ጫጫታ ምናምን ነገር ለመፍጠር እያሰባችሁ ነው ከቤተሰብ ጋር? ያንን ነው ሀሳባችሁ፣ ያንን ነው